ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ዛሬ የአርሰናሎችን የአማካይ መስመር እናየዋለን። እንግዲህ መድፈኞቹ የአማካይ መስመራቸውን ማሻሻል ከፈለጉ ቆየት ብለዋል። አምና የዝውውር መስኮቱ መዘጊያ ላይ ራሱ እዚህ ላይ ውሳኔ ላይ ለመድረስ ሙከራዎችን እያደረጉ ነበር። አርሰናል ውስጥ አዋቂዎች እንደሚናገሩት አምናም የቶማስ ፓርቴ አርሰናል መልቀቅ ላይ መድፈኞቹ ደስተኛ አልነበሩም። ነገር ግን ክስ ነበረበትና ክሱን በሚመለከት ከተጫዋቹ ጋር መስማማት ላይ ባለመድረሳቸው ምክንያት ነበር አርሰናሎች በመጨረሻ ከቶማስ ፓርቴ ጋር የተለያዩት። እንግዲህ በጊዜው እንደ ወሳኝ ሁኔታ በዝውውሩ ፈጠን ብሎ የመጣው ተጫዋች የነበረው የምታውቁት ነው። በጥሩ ፐርፎርማንስ ላይ መጫወት አልቻለም። ክርስቲያን ኖርጋርድ ነው። ምንም እንኳን በውድድር ዓመቱ 54 እስከ 58 ደቂቃዎችን በእንግሊዝ ፕሪሚየር ሊግ ተጫውቷል። በአውሮፓ ቻምፒዮንስ ሊግ እና በኤፍኤ ካፕ በካራባኦ ካፕ ጥሩ ፐርፎርም አድርጓል። ክለቡን በክረምቱ የሚለቅ ይሆናል። ታዲያ አርሰናል ኖርጋርድን ብቻ የመተካት ግዴታ ውስጥ የሚገባ አይመስለኝም። ከኖርጋርድም አለፍ ብሎ ቀጣይ ውድድር ዓመት ተደራራቢ ጨዋታዎች ይኖራሉ። ስለዚህ አንድ አማካይ መስመር ተጫዋችን መጨመር ፍላጎት ይኖራቸዋል። ያም ቦታ ታዲያ ስካሊ ያዘው ወይስ ሌላ ተጫዋች ይፈርም? ራሱ ሌላ ውሳኔ ነው የሚሆነው። እንግዲህ ዲክላን ራይስ አለ በአማካይ መስመር ተጫዋችነቱ። ዲክላን ራይስን ምንም ነገር አይንካው እንጂ ኖርማል የሚታሰበው የዓለም ዋንጫ ይጫወታል። ስለዚህ ቀጣይ ዓመት ረፍትን የሚፈልግበት ወቅት ነው የሚሆነው ዲክላን ራይስ። በውድድር ዓመቱ ከ63 ጨዋታዎች እንግዲህ አርሰናሎች 61 ጨዋታዎችን አድርገው ነው የሚያጠናቀቁት። ዓለም ዋንጫ እስከ ፍጻሜ ቢደርስ ወደ 70 ጨዋታ ሊደርስ የሚችልበት እድል ይኖራል። ይህንን መቀነስ ላይ እንግዲህ እና የተጫዋቹን ረፍት መስጠት ይፈልጋሉ። ታዲያ ዲክላን ራይስን የሚያሳርፍ ያስፈልጋል። ዙቢሜንዲ ጥሩ ረፍቶችን አግኝቷል። ስለዚህ ወደ ብቃቱ የሚመለስበትና ከዓለም ዋንጫውም ስብስብ አንዱ ነው። የሮድሪ መኖር ለዙቢሜንዲ ጫናዎችን የሚቀንስለት ይሆናል ብሎ ይታሰባል። እንግዲህ የሚካኤል ሞሬኖ በጉዳት እንዳልነበር አይተናል ላለፉት 6 ወራት እዚህ ቦታ ላይ ማለት ነው ሌላ የሚጫወት ተጫዋች። ስለዚህ እዚህ ፐርፎርማንስ ላይ ብቃታቸውን ከፍ ለማድረግ ስካሊ መኖሩ መረሳት የለበትም። ስለዚህ በአጠቃላይ ስካሊ ጨምሮ 4 የአማካይ መስመር ተጫዋቾች ይኖራሉ። ይህ ማለት እንግዲህ አርሰናሎች አንድ የአማካይ መስመር ተጫዋችን ሊያመጡ የሚችሉበት እድል ይኖራል። ይህ የአማካይ መስመር ተጫዋች ማን ይሆናል የሚል ነው። እንግዲህ ስካሊን በሚመለከት እስካሁን ድረስ የተለየ ጠንካራ ያለ ከአርሰናል ይለቃል የሚሉ መረጃዎች አልወጡም። ነገር ግን ማንን የማምጣት ፍላጎት ይኖራቸዋል የሚለው ትልቁ ጥያቄ ነው ብዬ አስባለሁ። ታዲያ ከነዚህ ተጫዋቾች ውስጥ አንደኛው ሳንድሮ ቶናሊ ነው። ቶናሊ ይህ የጣሊያናዊ የአማካይ መስመር ተጫዋች ወደ አርሰናል መምጣት የሚችል ከሆነ ብዙ ቦታዎችን መሸፈን መቻሉ ተወዳጅ ያደርገዋል። እንግዲህ ከአርሰናል ጋር ስማቸውን ባለፉት ጊዜያቶች የተያያዙትን ነው ነግራችሁ የሚሆነው ማን የተሻለ ተጫዋችስ ይሆናል የሚለው ነው። እንግዲህ አንደኛው ሳንድሮ ቶናሊ ነው። ይህ 26 ዓመት የሚገኘው የአማካይ መስመር ተጫዋች ነው። አንደኛ 6ንም 8ንም መሸፈን መቻሉ ለዙቢሜንዲ ለዲክላን ራይስንም የሁለቱንም አለመኖር በሚገባ መሸፈን የሚችል ተጫዋች ነው። በውድድር ዓመቱ ጥሩ ፐርፎርማንስ ካሳዩ ተጫዋቾች ውስጥ አንዱ ነው። ነገር ግን አምነው አልነበረም። ዘንድሮ ትንሽ ደከም ያለበት ዓመት ነበር። ከ85 ሚሊዮን ፓውንድ አርሰናልን የሚያስወጣቸው ይሆናል ተብሎ ይታሰባል። ነገር ግን በጥራቱ ረገድ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ጥንካሬዎቹ አርሰናልን ከኋላ በመውጣት ረገድ በሚገባ ያግዛል። እንዲሁም ጠንካራ ነው። ባጫወት ስታይሉ ታክቲካሊ በጣም ጥሩ የሚባል ነው። ይህ በጣም የሚያግዘው ይሆናል። ነገር ግን ይህ ተጫዋች ጉድለቶች የሉበትም ማለት አንችልም። አንደኛ ፍጥነቱና በማጥቃት ረገድ ጎሎችን መፍጠሩ ጥሩ ቢሆንም ከኳስ ውጭ ያለው ብቃቱን ማሻሻል የሚችልበት ሂደቶችን መታሰብ የሚያስፈልግበት ይሆናል። ሌላኛው ማቲያስ ፈርናንዴዝን ይፈልጋሉ። ከዌስትሃም ያለውን የፖርቹጋል አማካይ መስመር ተጫዋች ምንም እንኳን ይህንን ተጫዋች አሁን ባለው ሁኔታ ዩናይትድ ነው ቅድሚያው እየሰጠ ያለው። ነገር ግን አርሰናሎች ጥያቄን አቅርበዋል ተጫዋቹ ላይ ፍላጎት እንዳላቸው። ተጫዋች 6ንም 8ንም መሸፈን መቻሉ ለዙቢሜንዲ በሚገባ ማገዝ የሚችል ተጫዋች ነው ብለው ያስባሉ። ስለዚህ ሃይ ፓስ አኪዩሬሲ ያለው ረጃጅም ኳሶቹ ጥሩ ነው የሚባል ነው። ጥሩ ድሪብል የማድረግ አቅም አለው። ጠንካራ ሰራተኛ ነው። በዚህ ረገድ ጥሩ የሚባል ነው። ይህንንም አርሰናሎቹ በሚገባ የሚጠቀሙበት ይሆናሉ። ከረጅም ርቀት ሹት የማድረግ አቅም አለው። ገና አቅሙ ማደግ የሚችል ነው። ይህ ጥሩ የሚባል ነው። ነገር ግን በአካል ብቃቱ ረገድ አርሰናል የሚፈልገውን ሜትር ከ78 ነው። ስለዚህ እዚህ ጋር ትንሽ ችግር ነው። ከዛ የዲሲፕሊን ችግሮችም አሉበት በወጥነት ተጫዋቹን እንዲያገለግል። ሌላኛው አርሰናሎች ኒስ ያለውን እንግዲህ ቡአዲን እንደሚፈልጉ ይታወቃል። አሁን ምርጫውን ሞሮኮን አድርጓል። ዓለም ዋንጫው ማለት ነው። እስከ 50 ሚሊዮን ፓውንድ አርሰናል ሊያስወጣቸው ይችላል። ጥሩ ፐርፎርማንስ ያለው ተጫዋች ነው። በጣም የአካል ብቃቱ እድሜው፣ እንዲሁም ደግሞ የሚሸፍናቸው ቦታዎች የተለያዩ ቦታዎችን መሆናቸውን ተከትሎ ተወዳጅና ተመራጭ የሚያደርገው ነው የሚሆነው። እንግዲህ ጎሎችን በማስቆጠር ረገድ ግን ይሄ ፒውር 6 ቁጥር የሚሆን ነው። ስለዚህ ዲክላን ራይስን ወደ 8 እንዲገባ የሚያደርገው ነው የሚሆነው። ያንን የሚያግዝ ይሆናል ብዬ አስባለሁ። ውሳኔዎቹ እንግዲህ የሚጠበቁ ይሆናል። በተለይ በኔ እይታ እያንዳንዱ ተጫዋቾች ጥቅም አላቸው፣ ጉዳትም እንዳላቸው መታሰብ ይጠበቅበታል። ስለዚህ አሁን እንደ ቡአዲ ከሆነ ገና የሚቀጥሉትን ዓመታቶች ነው በቀጥታ ቦታውን የሚያገዝ የሚችለው። ስለዚህ ቋሚ የአርሰናልን 11 የሚያግዝ ይሆናል ተብሎ አይታሰብም። ስለዚህ አርሰናሎች ቀጥታ ሊያተኩሩ የሚችሉበት የሚሆነው ትክክለኛ ቦታና ትክክለኛ ጊዜውን ይሸፍናል ብለው የሚያስቡት ወሳኙ ፖዚሽን ላይ ይሆናልን ብለው የሚያስቡት በኔ እይታ ቶናሊን ነው የሚሆነው። ቶናሊን ያስፈርማሉ ወይ ሌላ ጥያቄ ነው። የዋጋ ጉዳይ ችግር አለ። ካትም እዚህ ጋር መታሰብ ያለበት ይመስለኛል።
አሌክስ ጄ ስካት በበርንማውዝ በጣም ጥሩ ፐርፎርማንስ ያለው የአማካይ መስመር ተጫዋች ነው። መድፈኞቹ ይህንን ተጫዋች በሚገባ ይፈልጉታል። 22 ዓመቱ ላይ ይገኛል። ነገር ግን ይሄኛው ደግሞ የነ ቶናሊ ተቃራኒ ነው። በጣም የ8 ቁጥር ሚና አለው። ስለዚህ ዙቢሜንዲን የሚፎካከር ነው የሚሆነው። ዲክላን ራይስን ማን ሊሸፍነው ይችላል የሚል ነው። ስለዚህ እነዚህ ውሳኔዎች የማይክል አርቴታን የሚጠይቁ እንዴት ስኳዱን ይጠቀማል የሚል ውሳኔዎችን የሚያስፈልግ ይመስለኛል። ስካት ግን በቴክኒካል ረገድ በፓስ በጠንካራ ሰራተኝነቱ የአማካይ መስመሩን በማገዝ ረገድ በጣም ጥሩ የሚባል ነው። በበርንማውዝ ባለፉት 77 ጨዋታዎች 4 ጎሎችን ያስቆጥሯል። ይህንንም ማሻሻል የሚችል ነው የሚሆነው። እንግዲህ ባለፉት ዓመታቶች በጉዳትም ተቸግሮ እንደነበር የሚታወቅ ነው። እንግዲህ አርሰናሎች ከተለያየ ተጫዋች በተለያየ ሁኔታዎች ሊጠቀሙ ይችላሉ። አንዱ ሊዮን ጎሬትስካንም ለማስፈረም ፍላጎት አላቸው። አንደኛ 31 ዓመቱ ላይ መሆኑን ተከትሎ ይህንን ተጫዋችም የማምጣት ፍላጎት ነበራቸው። አሁንም እንዳልተውት የሚታወቅ ነው። በመጨረሻ ግን ምን አይነት ውሳኔ ሲወስናሉ ትልቁ ጥያቄ ይሆናል። ጎሬትስካ በልምዱ ጥሩ ነው፣ ነገር ግን እድሜው አለፍ ብሏል። የገባ ያለበትን እድሜ ማየት ያስፈልጋል ብዬ አስባለሁ። አርሰናሎች ከፍተኛ የሆነ ደሞዝ መክፈል የሚጠበቅባቸው ይሆናል። ቡዋዲ ስካት ታዳጊዎች ናቸው። ቀጣዮቹን ዓመታቶች የሚይዙ ይሆናል ብዬ አስባለሁ። አርሰናል ማይልስ ሉዊስ ስካሊን የሚለቁ አይመስለኝም። ስለዚህ ስካሊ ደግሞ ለቡድኑም ለስሜቱ ሲባል የአማካይ መስመሩን በሚገባ ማገዝ የሚችል ይሆናል። ስለዚህ በኔ እይታ የተሻለው የሚሆነው ተመራጩ ቶናሊ ነው የሚሆነው። ቶናሊ ሁለቱም ቦታዎች መሸፈን መቻሉ የአርሰናልን በቀጥታ ቡድኑን ከፍ ማድረግና ለእንግሊዝ ፕሪሚየር ሊግ ዋንጫዎች መፎካከር ማስቻሉ። ሚካኤል ሞሬኖ ከቶናሊ ጋር መሰለፍ ይችላል። ዙቢሜንዲ ከቶናሊ ጋር መሰለፍ ይችላል። አርቴታ የሚፈልገውን 6ንም 8ንም የመሸፈን ብቃት አለው። ጣሊያናዊ ነው የሚገባ በእንግሊዝ ፕሪሚየር ሊግ ያለፉትን ዓመታቶች ልምድ አለው። ስለዚህ እነዚህ ሁሉ በቀጥታ ቋሚ 11 ማሻሻል የሚችሉ ነው ይታየኛል። አርሰናሎች ቶናሊን ቢያስፈርሙ በጣም ውጤታማ ይሆናሉ። ስኳዱን ጠንካራ የሚያደርገው ይሆናል ብዬ አስባለሁ። ወዳጆቻችን እናንተ ማን የተሻለ ነው ብላችሁ ታስባላችሁ? ከዚህ በኋላ ስካሊ በግራ መስመር ላይ የሚሰለፍ አይመስለኝም። ኢንካፔና ካላፊዮሪ ቦታውን የሚይዙ ይሆናል። ስለዚህ ውሳኔዎች ያስፈልጋሉ። የተሻለ ዋጋ የተሻለ ጥራት ያለው ፐርፎርማንስ ያለው ተጫዋች ይሆናል ተብሎ ይታሰባል። ቶናሊ ከዲክላን ራይስ ጋር 6ና 8ን በሚገባ መሸፈን የሚችሉበት ይሆናል። አርሰናሎች ከጥር በኋላ ዙቢሜንዲንም እንደ 8 ቁጥር ቦታ መጫወት ምርጫቸው አድርገው በተለይ ፕረስ በሚደረግበት ጊዜ ኳሶችን ስለሚጥል የተሻለ ነው ብለው አስበው ወደዛ ቦታዎች አጋድለው ይታያል። ስለዚህ እነዚህ ቦታዎች ላይ ውሳኔዎችን መወሰን ያስፈልጋል። ታዲያ የተሻለ ምርጫ የሚሆነው አንደኛ ቶናሊ ነው። ሁለተኛ ስካትን ወይም ማቲያስ ፈርናንዴዝን ነው። እኔታ ማቲያስ ፈርናንዴዝም የተሻለ ይሆናል ብዬ አስባለሁ። ለቤንች ጥሩ ፐርፎርማንስን ማደግ የሚችል ብቃት ያለው ተጫዋች ነው። በቦል ፕሮግሬሽኑ ረገድ ጥሩ የሚባል ብቃት ያለው ተጫዋች ነው። ስለዚህ ማቲያስ ፈርናንዴዝ አንዱ ጥሩ የሚባል በማን ማርኪንግ ረገድ ጥሩ የሚባል ነው። ነገር ግን ከአርሰናል አንጻር የአካል ብቃቱ ትንሽ ጥያቄዎች ውስጥ መግባት የሚችል ይመስለኛል። ነገር ግን ከአርሰናል ከቆመ ኳስም አንጻር ቶናሊ ሌላኛው ተጫዋች ነው የሚሆነው። የቆመ ኳስን ምርጫ የሚያመጣ ነው የሚሆነው። ነገር ግን እነዚህ ተጫዋቾች ላይ ማንቸስተር ዩናይትድም አይኑን እንደጣለ መረሳት የለበትም። ነገር ግን የአርሰናል ደጋፊዎች የሚያምኑት አንድሬ በርታ በምንም አይነት ውስጥ ቢሆን አርሰናሉን ውጤታማ ለማድረግ የሚሞክር ይሆናል። ውጤታማነቱን ደግሞ በሚገባ የሚያሳይ ጥሩ የስፖርቲንግ ዳይሬክተር ነው ብዬ አስባለሁ። ስለዚህ ቀጣይ ዝውውር መስኮት መድፈኞቹ ወደ 300 ሚሊዮን ፓውንድ ይኖራቸዋል ለዝውውር የሚያወጡት። ስለዚህ አንዱ የአማካይ መስመር ነው፣ ሌላኛው የግራ መስመር የአጥቂ መስመር ነው። እነዚህም ቦታዎች እንግዲህ እንዲሁም የቀኝ መስመር ነው። 4 ተጫዋቾችን ይፈልጋሉ። ስለዚህ ከነዛ ውስጥ አንዱ እነዚህን ተጫዋቾች ቦታ የሚሸፍንላቸው ተጫዋች ነው። አርሰናል ማንን ያስፈርማል በክረምት የዝውውር መስኮት አንዱ ትልቁ ጥያቄ ነው የሚሆነው። ቶናሊ ግን በዓለም ዋንጫ ስለማይሳተፍ የተሻለ ጥሩ አማራጭ ይሆናል። ቀድሞ ዝውውር መጨረስ መድፈኞቹ በኩል የሚጠበቅ ይሆናል። ሰላም ወደ አድማጮቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።